የእናቶች እንባ ዛሬም አላቆመም። የታዋቂዋ ቲክቶከር እናት በድንገት በቤታቸው ውስጥ ሞተው ተገኝተዋል። ከሰሞኑ በቲክታክ ምጧን አስተላልፋለች በሚል አነጋጋሪ የነበረችው ቲክታከር እናቷ በቤታቸው ውስጥ ሞተው ተገኙ። የመሞታቸው ሚስጥር ታውቋል። ሙሉ መረጃውን የማጋራችሁ ይሆናል። ሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራችሁ። እሷ ሞታ ልትናገር ትችላለች። በአዲስ አበባ ብቻውን ሰላማዊ ሰልፍ ወጥቶ ዶክተር አብይ አህመድ ከስልጣን መልቀቅ አለባቸው ሲል ለብቻው ሰላማዊ ሰልፍ ወጣ። የጠቅላይ ሚኒስትሩን ስም በመጥቀስ መፈክር ይዞ ብቻውን ለተቃውሞ አደባባይ የወጣው ግለሰብ በፖሊስ ቁጥጥር ስር ውሏል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቼ እንኳን ደህና ቆያችሁኝ። በዚህ ቻናል ከዱንያ እስከ አኺራ ከምድር እስከ ሰማይ ልብን የሚነኩ እስላማዊ እውነታዎችን አእምሮን የሚያድሱ ዓለማዊ ዜናዎችን የማጋራችሁ ይሆናል። እንግዲህ በመግቢያው ላይ እንዳያችሁት ሰፋ ያለ ርዕስ ጉዳዮችን የምናነሳ ይሆናል። ቪዲዮውን ላይክ በማድረግ ጀምሩት። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰብ አባል ይሁኑ። ቀጥታ ወደ ዛሬ ቪዲዮ ያያችሁት ነው። እጅግ በጣም የሚያሳዝን ነው። እነዚህ ቤተሰብ አልባ የሚመስሉ ነገር ግን ቤተሰቦቻቸው በአቅራቢያቸው ኑረው የዘነጓቸው ናቸው። ቀብሮቻቸው በጎርፍና በውሃ ተጠለቅልቀው ተነዶ ይገኛል። ይህ ነገር እንዲስተካከለና ሁላችንም ቤተሰቦቻችንን ብንዘይር። ከሰሞኑ በቲክታክ ምጧን አስተላልፋለች በሚል አነጋጋሪ የነበረችው ቲክታከር እናቷ በቤታቸው ውስጥ ሞተው ተገኙ። ፖሊስ ከፍተኛ ምርመራ ጀምሯል። ዜናው በዋሽንግተን ዲሲ እና አካባቢ የሚኖሩ ኢትዮጵያውያንን እጅጉን አስደንግጧል። እስካሁን የምናውቀው መረጃ እንደሚከተለው አቀርብላችኋለሁ። ሞት እንደ ሌባ በማይታወቅበት ሰዓት ይመጣል፣ የህይወትንም ጣፋጭ ዜማ በድንገት ይገታል። ከሰሞኑ ምጧን በቲክታክ በቀጥታ ስርጭት አስተላለፈች በሚል በማህበራዊ ሚዲያው ዓለም አነጋጋሪ የነበረችውና ይህንኑ ጉዳይ ስታስተባብል የሰነበተችው ቲክቶከሯ ሃናም የእናቷን ድንገተኛ ሞት መሪር ጽዋ ለመጎንጨት ተገዳለች። አፍቃሪ እናቷ ወይዘሮ ደንቢች ሰርኮባም ባልታሰበና ልብን በሚሰብር ሁኔታ በመኖሪያ ቤታቸው መሬት ላይ ወድቀው ህይወታቸው አልፎ ተገኝቷል። በዋሽንግተን ዲሲ ኤሪያ በሜሪላንድ ነዋሪ የነበሩት ወይዘሮ ደንቢች የትላንትናዋን ሌሊት ያሳለፉት በእናትነት ጥበብና በባህል አክብሮት ነበረ። ለሚመጣው ታላቁ የመስቀል በዓል ቤተሰባቸውን ለማስደሰት ሲሉም ሌሊቱን በሙሉ ቅቤ ሲያነጥሩና የቤቱን ድባብ በበዓል ጠረን ሲያውዱ አድረው ነበረ። ሆኖም ያዘጋጁትን የበዓል ቅቤ ሳይቀምሱት የነገዋን ፀሐይ ሳይሞቋት ያቺ ሌሊት ለሳቸው የማትነጋ የመጨረሻዋ ሌሊት ሆና አለፈች። ንጋት ላይ የዕለት ተዕለት ተግባራቸውን ሊከውኑ በፍቅር የሚያሳድጓቸውና የሚንከባከቧቸውን ህፃናት በሞግዚትነት ሊቀበሉ አልቻሉም። የህፃናቱ ወላጆች ስልክ ሲደውሉ በወይዘሮ ደንቢች ቤት በኩል ያለው ዝምታ አስፈሪ ነበረ። ስልካቸው ይጠራል፣ ግን የሚያነሳው አልነበረም። ግራ የተጋቡት ወላጆች ለልጃቸው ቲክቶከር ሃና ደውለው
እናትሽ ስልክ አያነሱም የሚል የጭንቀት መልእክት አስተላለፉ። ሀናም ከትልቋ ልጇ ጋር በመሆን በከፍተኛ ድንጋጤና የልብ ትርታ ወደ እናቷ ቤት ስታመራ የገጠማት እይታ የህይወቷን ትልቁን ጠባሳ ጥሎ የሚያልፍ ነበረ። ያቺ ጠንካራ እናት ያቺ የቤተሰብ ምሰሶ ወደ ቤቱ መግቢያ በር አቅራቢያ መሬት ላይ ወድቀው ነፍሳቸው ከስጋቸው ተለይታ አገኘቻቸው። ያቺ ቅጽበት ለሃናም ሆነ ለቤተሰቡ ዓለም የጨለመችበት መሪር ሐዘን መርዶ የተሰማበት ቅጽበት ነበረች። በአሁኑ ሰዓት አካባቢው በከፍተኛ ድንጋጤና ሐዘን ተውጧል። የፖሊስ አባላትም ይህንን አሳዛኝ ድንገተኛ ሞት መንስኤ ለማጣራት ምርመራ ጀምረዋል። ከፕሮፔን ጋዝ እስከ ሌሎችም ለሞታቸው ጥርጣሬ የተባለ ሁሉም እየተመረመረ ነው። ሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራችሁ። እሷ ሞታ ልትናገር ትችላለች። ማዘርየው ሌላ ቦታ ነው የሚኖሩት። የሆነ ኮምፓውንድ አለ፣ እዛ ውስጥ ነው የሚኖሩት። አፓርትመንት አለ፣ እዛ ነው ማዘርየው የሚኖሩት። እሷ ለብቻዋ ነው ከባለቤቷ ጋር ከልጆቿ ጋር። ማዘርዋ ጋር ትመጣለች ማታ ከመሸ 10 o'clock ማለት በኢትዮጵያ ከምሽቱ 4 ሰዓት ነው የሚባለው። ከምሽቱ 4 ሰዓት ላይ ምግብ ይዛላት ምናምን ይመጡና ማዘር ለእሷ ሰጥተው ይሄዳሉ ወደ ቤታቸው ይሄዳሉ። ከዛ በኋላ ደግሞ ለጠዋት የሆነ ስራ ነበረባቸው ጠዋት ላይ። ከዛ ቅቤ ለማንጠር ስራቸውን ለመስራት አድርገው እየሰሩ መሽቷል። እናት ናቸው አያት ናቸው። ይመሽቷል። ቅቤ ለማንጠር ሲያደርጉ ደክሟቸው ኦል ደ ዌይ ሲሊንደሩን የዘጉ መስሏቸው ለካ አልተዘጋም፣ ሙሉ ለሙሉ አልተዘጋም። ሲደክሙ ሲለፉ ላባቸውን ጠፍ አድርገው የሚኖሩ እናት ናቸው። ያላረፉ እናት ናቸው። ያላረፉ አሜሪካ አምጥታችሁ እናቶቻችሁን ልጅ ጠባቂ የምታረጉ አሜሪካ አምጥታችሁ ደማቸውን የምትጠጡ ብዙ ሰዎች አላችሁ። አላረፉም። እናት አላረፉ። ምንድን ነው የምታወሩት? እኚህ መስኪን እናት አላረፉም። እሷን አብልተው እሷ ጋር ምሽተው ከዛ በኋላ መጥተው እንደገና ወደ ስራ ነው ሄዱት። ወደ ስራ ከዛ ቅቤ ለማንጠራሉ ሙሉ ለሙሉ እዚህ ሀገር ሲሊንደር የጋዝ ሲሊንደር አለ፣ ኤሌክትሪክ አለ። እኔ ያንን ስለማቅ ቤቴ ላይ የኤሌክትሪክ ነው ያለኝ። ስለዚህ ኦንም ማርከው አጠፋው ምንም ችግር የለውም እንትን ይላል። የእነሱ ግን እንደዛ አይደለም። እና ምን ሆነ? ሙሉ ለሙሉ ኦል ዘው ያልዘጉትም ማዘርዬ አላጠፉት። ሳያጠፉት ትንሽ ሆናላት ተኝተዋል፣ ደክሟቸው። እኚህ ምስኪን እናት ስራ ሰራው ብለው ደክመው ተኝተዋል። ስለዚህ ጋሷ ኦክሲጅኗ እየወጣች ነው እንግዲህ አፍና የምትገለው። አፍናቸው ታፍነው በጭስ ታፍነው ነው እናታችን የሞቱት። ከዛ ጠዋት ቀጠሮ የነበራቸው ሰው ደውሎ ነው ለሷ አራሃና ማዘር እኮ ቀሩ በሰላም ነው ወይ ብሎ ነው የተጠየቀው። በሰላም ነው ወይ ቀሩ ወይ? ከዛ ስደውል አይነሳ። ከዛ ተደውሎ ሲጠየቅ ማዘርዬ ሄደዋል። አሜሪካ ሀገር ላይ ፍትህ ለእናትሽ። ሰዎች እናታቸውን አሜሪካ የሚወስዱት ሊያዝናኑ ነው። አንቺ ክፉ ልታስከትፍ። ልጆችሽ ከትምህርት ቤት መልስ 24 ሰዓት ቲክቶክ ቪዲዮ ነው የሚሰሩት። ጥሩ ነው፣ ተቀባይነት አግኝተዋል፣ ይወደዳሉ። በአንቺ ግዳጅ ልጆችሽን ቲክቶከር አድርገሻቸዋል። መብታቸውን ተጋፍተሻል። የእናትሽን መብት ተጋፍተሻል። ጋይስ አያይዙት። እንዲህ ነው እንጂ መብት መጠየቅ ያለበት ጋይስ። ይሄ ራሱ የሴት ልጅ መብት እኮ ነው። አያይዙ ጋይስ። ከዛ የአገሬን ባህል ካልቸር ላስተዋውቅ ነው ጋይስ። ክትፎ ክትፋችሁ የምታበሉት ማስታወቂያ ነው እንዴ? ኢትዮጵያዬ ክትፎዬ ምናምን፣ ኢትዮጵያዬ ክትፎዬ ምናምን። ምንድን ነው በክትፎ ኢትዮጵያ ማስታወቂያ? አልገባኝም። ስጋ ተከትፎ ምናምን። ቡና አስፈያቸው፣ ቡና እንዲሸጡ አድርጊያቸው። ናሳ ልስጥሽ ብዬ ነው። እና ያው እንዳልኩሽ መክሰስ ትወጃለሽ። ለዛ ነው ሳይሆን ሳይፉዬ አሜሪካ ስትሄድ ቡና ምናምን ቡና ምናምን ስትጠራ እንዳይደብር ነው። እዛ አድማ ታስነሳብኛለች ምናምን እዚህ ፕሮሞሽን ላይ አክቱ ላይ ስላለሽ ፈርተ ነው ሳይፉዬ። የምሬን እኮ ነው። ለነገሩ ሴትዮዋ ምን ነበር የምትፈልገው? አቴንሽን ትወዳለች። ይኸውልሽ አንድ ነገር ከተናገርሽ እማቆን እንዳለ እየመጣ የተነገረኝ ነው የሚዘረግሽ። እንዳትናገሪ ያቺ እብድ ብለሽ ለፊኝ በለለሳለሁ ብለሽ እንዴ ከታሸሽኝ ነው። ወጪ ነው ማከብደው። እንዳትተሻሽ ያየሁትን ነው የተናገርኩት። ብዙዎች ሚዲያ ላይ አምጥተሽ አሳየሽን ነው የተናገርኩት። ተጥሬ ምንም አላወራሁም።
ከዛ አሁንም ሰይፉ መጥቶ ሲጠይቅሽ በትስትስትስ እኛ ያልነው ላይ የምትተላለፈ አንቺ የምታወሪው ዶክተሯ ላይ ተለማማጅ መጥቶ ሆዴ ሰፋኝ። ከዛ በዛ ጋር የነበረው ይሄ ደም ስሬ ከፍቶ ደም ስሬን ለማሳየት ከዛ መርፌ ተወጋግቼ ወይ ኢትዮጵያ ህዝብ እንዳለ ቲክቶከር ሆኗል እንዴ? ህዝቡ እንዳለ ቲክቶከር ሆኗል ጋይስ። እናቶች ቲክቶከር ሆኗል፣ አያቶች ቲክቶከር ሆኗል። እንግዲህ ሰው ጤነኛ ሰው ጋይስ። አሁን ምን የምታወራው ወሬ አልገባኝም። እኔ ምንም አልገባኝም። እኛ ድርሱ ዳና ያለቻት ምጥ በላይ ባለች ሴትዮዋ የምታወራው ስለ ደም ስር አወራች ጋይስ። ስለ ተለማማጅ ዶክተር አወራች። ባልየው መጥቶ ስለተናገረው ነገር ተናገረች ጋይስ። ህይወታችንን አደከምሽው የኔ እናት። እዚህ ለልጆቿ ሁለቱም ልጆቿን ጋይስ ሲጣሉ ሲደባደቡ ምን ሲሉ የፈረንጅ ልጅ ሲያደርገሻል ምን ሲሉ ቪዲዮ እየቀረሽ ጥሩ አይደለም። ሲጀመር ልጆች ከ18 ዓመት በኋላ ነው እኔ እናንተን ባላቅም የማስበው ልጆች ከ18 ዓመት በኋላ ነው ማለት መብታቸው ስለሆነ የፈለጉትን ወይ ደግሞ ራሳቸው ሲፈልጉ ነው ሚዲያ መሆን ያለባቸው። ግን አቴንሽን ስለምትወድ ልጆችሽን ለሶሻል ሚዲያ ግባት አድርገሻቸዋል። ወለታው ነው ዩቲዩብ አለሽ ምናምን አይደል? በዩቲዩብ ሰሪያለሽ ምናምን። ስለዚህ ራስ ወዳድነሽ ባይዘው እውነት እንነጋገር ከተባለ ራስ ወዳድነሽ። ራስ ወዳድ ስትሆኚ እንደዚህ ነው። ስለ ልጆች አንቺ ማሳደግሽ እዛ ጋር ደስታቸውን ጨዋታቸውን ማሳየትሽ ምናምን ነው። ግን የልጆችን መብት አልጠበቅሽም። በዛሬው ዕለት በአዲስ አበባ መገናኛ አካባቢ የተከሰተ አነጋጋሪ ክስተት ልንገራችሁ። የጠቅላይ ሚኒስትሩን ስም በመጥቀስ መፈክር ይዞ ብቻውን ለተቃውሞ አደባባይ የወጣው ግለሰብ በፖሊስ ቁጥጥር ስር ውሏል። የዓይን እማኞች እንደገለጹት ግለሰቡ ዛሬ ረፋድ 4 ሰዓት ላይ ያዘጋጀውን መፈክር ይዞ ከፍተኛ የህዝብ እንቅስቃሴ ባለበት መገናኛ መሃል ብረት ላይ አስደግፎ እሱ ከጎኑ በመቆም ተቃውሞውን ሲያንጸባርቅ እንደነበር ተናግረዋል። ድርጊቱን ተከትሎ በአካባቢው የነበሩ ፖሊሶች ወዲያውኑ ግለሰቡን በቁጥጥር ስር በማዋል ወደ ጣቢያ ወስደውታል። ሆኖም ግን በጉዳዩ ላይ እስካሁን ከፖሊስ ወገን የተሰጠ በይፋ የተገለጸ ማብራሪያ የለም። ከየካና ከቦሌ ክፍለ ከተሞች ተጨማሪ መረጃ ለማግኘት የተደረገው ጥረት እስካሁን አልተሳካም። እናንተስ ስለዚህ አነጋጋሪ ክስተት ምን ታስባላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። መረጃው የዋሱ መሐመድ ነበር። መልካም ጊዜ። ይህ እንግዲህ ከጀርባዬ የምትመለከቱት አባት ትላንትና ብቻውን ሰልፍ ወጥቶ ነበረ። ፕራይም ሚኒስትር አብይን ተቃውሞ ፕራይም ሚኒስትር አብይ አምባገነን ነው፣ ከስልጣን ወርዶ ለፍርድ መቅረብ አለበት የሚል መፈክር ይዞ ብቻውን ሰላማዊ ሰልፍ ወጥቶ ነበር። ማንንም አልነካም። መፈክር ይዞ ብቻውን ነው ሰልፍ ወጣው። ከዛ በኋላ እንግዲህ በጸጥታ ኃይሎች ተይዞ ወደ እስር ቤት እንደተወሰደ መረጃዎችን ወይ ደግሞ ዘገባዎችን ሰምተናል። ይሄ ነገር እንግዲህ ዲሞክራሲን በተለማመዱ አንዳንድ ሀገሮች በጣም የተለመደና ኖርማል ነገር ነው። ለምሳሌ አሜሪካ አይደለም ተራ መንገድ ላይ ዋይት ሃውስ ወይም ደግሞ ቤተመንግስት ደጃፍ ላይ ትራምፕ ዲክታተር ነው ከስልጣን ወርዶ ለፍርድ መቅረብ አለበት የሚል ባነር ይዘህ እንኳን ቤተመንግስት ደጃፍ ብትቆም ማንም ሰው አይነካም። ስለዚህ የኛ ዲሞክራሲ ምን አይነት ዲሞክራሲ ነው? ዲሞክራሲ ወይም ደግሞ ዲሞክራሲ የሚለውን ጽንሰ ሐሳብ እንደወረደ ከተቀበልነው ሳይሸራረፍ ከተቀበልነው ያንንም ለመተግበር እየሰራን ከሆነ የኛ ዲሞክራሲ የቱ ጋር እንዳለ ማሳያ አንድ ግለሰብ ተራ ግለሰብ አንድ መፈክር ይዞ ህዝብ ወዳለበት መንገድ ላይ ስለወጣ ብቻ የምናፍንና የምናስር ሰዎች አስቡት። እንደዚህ አይነት መፈክር የያዙ ብዙ ሰዎች ደግሞ አደባባይ ቢወጡ የሚደርስባቸውን ካሁኑ ማሰብ እንችላለን። ይሄ ማለት ግለሰብ እንኳን ብቻውን መሰለፍ ካልቻለ እንደ ህብረተሰብ ወይም ደግሞ በማህበር ተደራጅተ ሰላማዊ ሰልፍ ወይም ደግሞ የተቃውሞ ሰልፍ የማድረግ መብት የለህም የሚለውን ነገር በደንብ አድርጎ ያስረዳል። ስለዚህ ሰውየው ያለው ነገር ትክክል ነው። ሀገሪቷ እየተመራች ያለችው በአምባገነን መንግስት እንደሆነ አስረግጦ ያሳያል። አምባገነን ካልሆነ መንግስታችን አንድ ሰው ብቻውንና ምንም አይነት ሰውን የሚጎዳ መሳሪያ ሳይታጠቅ መፈክር ብቻ ይዞ አደባባይ ስለወጣ ወስዳ የምታስረው ከሆነ ሪሊ ሀገሪቷ እየተመራች ያለችው በአምባገነን መንግስት መሆኑን ከዚህ በላይ ምንም ማሳያ ይኖራል ብዬ አላስብም። ለማንኛውም እኔ የሰውየው አድናቂ ነኝ። ይመቸው። ለመሆኑ ፍየል ስንት እንደሚሸጥ ግን ታውቃላችሁ? ከተማው ላይ የኪሎ ስጋ ነገር ተወደደ ሁሌ ባለሉካንዳ ቤቶችን እናማራለን። ግን ፍየል በሬ ስንት እንደሚሸጥ ታውቃላችሁ? ይኸውላችሁ አሁን ይሄ 130 ሺህ የተባለ ፍየል ነው። ነገ አሁን ለሽንኩሩ ቅዱስ ሚካኤል ዛ ካህናት አሉ ሱባኤ ገቧል። ለነሱ ለማስፈሰክ ብዬ ፍየል ልገዛ ብዬ ስመጣ ይኸውልህ የተጠራልኝ ዋጋ ይሄ 130 ነው። ይሄኛው 130 ነው። 130 ነው። 100 አልፏል። ፍየል 100 ሺህ አልፏል። በጣም
ይሄንን ለተስፋ ሪቪው አድርሱልኝ። ተስፋ እኔ እንጃ ምን እያደረክ እንደሆነ አልገባኝም። እና 130 ሺህ ብር ፍየል የት ነው ያለው እስቲ ንገረኝ። ወይስ በትእዛዝ አሰርተህ ነው ወይስ አንደኛው ፍየል ለአንደኛው ፍየል ውጦት ነው? ግልጽ አድርግልን። እና ለማንም አብላው ለማንም አይመለከተኝም፣ ግን አንተ እንደ ኖርማል አድርገህ ነው እየተናገርክ ያለው። እና አንዳንዴ የሚሆኑና የማይሆኑ ነገሮችን ያው 1 ኪሎ ስጋ በአሁን ጊዜ ታውቃለህ በየቦታው ያሉትን 2000 ብርም 3000 ብርም ሲባል ሰው ይደነግጣል። አንተ አንድ ፍየል 10-15 ኪሎ 10-12 ኪሎ ለሚሆን ፍየል እንደ ኖርማል አድርገው መኖም ውድ ነው እንትን ውድ ነው ልትል አትችልም። አዎ ሊወደድ ይችላል። ሰው እስከት ያመጣል። አንተ ዛሬ 130 ሺህ ብር ብለህ ፕሮሞሽን ሰራህ። አንተ የፈለከውን በል ፕሮሞሽን ነው እየሰራ ያለው፣ ግን ሰው እስከት ያመጣል። ለመሆኑ ፍየል ስንት እንደሚሸጥ ግን ታውቃላችሁ? ከተማው ላይ የኪሎ ስጋ ነገር ተወደደ ሁሌ ባለሉካንዳ ቤቶችን እናማራለን፣ ግን ፍየል በሬ ስንት እንደሚሸጥ ታውቃላችሁ? ይኸውላችሁ አሁን ይሄ 130 ሺህ የተባለ ፍየል ነው። ነገ አሁን ለሽንኩሩ ቅዱስ ሚካኤል ዛ ካህናት አሉ ሱባኤ ገቧል። ለነሱ ለማስፈሰክ ብዬ ፍየል ልገዛ ብዬ ስመጣ ይኸውልህ የተጠራልኝ ዋጋ ይሄ 130 ነው። የስጋ ቤቶችን እንግዲህ ማስታወቂያ በክፍያ የሚሰራ ሰው ወደ ገበያ ወጥቶ ደግሞ የስጋ ከብቶች አስቡ። የስጋ ቤቶችን ማስታወቂያ የሚሰራ ሰው ገበያ ወጥቶ የስጋ ከብቶችን የገበያ ዋጋ ቢውዝ የሚያደርግ ከሆነ ምን ማችሁት? በአንድ በኩል አርቲፊሻል ማርኬት ፕራይስ ፕሮሞት እያደረገ አድቨርት እያደረገ፣ በሌላ በኩል ደግሞ ስካርሲቲን ፕሮሞት ያደርጋል። አርቲፊሻል የሆነ ስካርሲቲን ፕሮሞት ያደርጋል። በአርሶ አደሮችም በአቅራቢዎችም ባንፈርድም መኖ ተወዷ ይላል። በስጋ ቤቶችም ባንፈርድም ምክንያቱም የገበያ ዋጋው ይሄ ነው እያለ ደግሞ አርቲፊሻል የገበያ ዋጋ ክሬት ለማድረግ ይሞክራል። ተመልከቱ። the purpose behind such artificial market price promotion ራችን እንደምታውቁት ይሄ ሰው ለአንድ ስጋ ቤት ብቻ አይደለም ማስታወቂያ የሚሰራው፣ በየስጋ ቤቱ እየዞረ ለሁሉም ስጋ ቤቶች ነው እንግዲህ ማስታወቂያ የሚሰራው። እንዳትፈርዱባቸው ስጋ ቤቶች ሄዳችሁ ሲወደድባችሁ 1 ኪሎ 6000 ብር ሲገባ 7000 ብር እንዳትፈርዱባቸው ነግራችኋለሁ ዋጋውን። ራችን ላይ ድርጊት በንግድ ውድድርና በሸማቾች ጥበቃ አዋጅ በአዋጅ ቁጥር 813/2013 በወንጀልም በፍትሐብሔርም ያስጠይቃል። የአዋጅ መሰረት ሐሰተኛ የሆነ አሳች የሆነ ሰው ሰራሽ የሆነ የገበያ ዋጋ ማስታወቂያ መስራት፣ አሳች የሆነ ሰው ሰራሽ የሆነ እጥረት እንዳለ ማስታወቂያ መስራት በፍትሐብሔርም በወንጀልም ያስጠይቃል። ዓላማውን ደግሞ የዚህ ማስታወቂያ ዓላማውን ደግሞ እየነገረን ነው። የሆኑ ካህናትን ላስፈስክ ብዬ ይላል። ግን ታርጌት አድርጎ የሚናገረው ግን የስጋ ቤቶችን ዋጋ ነው የሚናገረው። ማስታወቂያ የሚሰራው ለነዚህ ለስጋ ቤቶች ነው። የዚህ አርቲፊሻል ዋጋ ፈጠራ የተፈለገው ለስጋ ቤቶች ነው። ይሄ በፍትሐብሔርም በወንጀልም ያስጠይቃል። ጊዜዎትን ከኛ ጋር ስላደረጉ እጅግ በጣም እናመሰግናለን። ሐሳብ አስተያየቱን በኮሜንት ላይ ያስቀምጡልን። በቀጣይ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።